ዳር ድንበራቸውን ለጠላት ባለማስደፈር ሉዓላዊነታቸውን አስጠብቀው የኖሩ ኩሩ ህዝቦች ስለምን ጉርሳቸውን በራሳቸው መሸፈን የተራራ ያክል ገዝፎባቸው ሉዓላዊነትን ለመጎናጸፍ ተሳናቸው? ትውልድ የሚቆጭበት ለዘመናትም ሳይፈታ የቆየ ጥያቄ። ይህ ስለ በልቶ ማደር ብቻ አይደለም። የዜጎችን ክብር የሀገርንም ተደማጭነት ከፍ የማድረግ ያደፈ ታሪክን ማደሻ አማራጭ አልባው መንገድ ነው። ካረስን የጀመርነውን ከጨረስን ከበረታን እንሻገረዋለን። በስልጤ ዞን የሚገኙ አርሶ አደሮችም ሀገር የገጠመችውን ጠላትና የትግሉንም ክብደት ተረድተዋልና ማልደው እጃቸውን ከአፈር ለማገናኘት ከወትሮ በተለየ በርትተዋል። የመኸር እርሻ ዝግጅቱ ስምረትም ከዚህ ብርታት ይመነጫል። አሁን እርሻ በጊዜ ጀምረናል። ምርታማነት መሬቱ በደንብ እንዲለሰልስ ፀሐዩም እንዲመተው በጊዜ ጀምረን እያረስን እንገኛለን። በበሬ እርሰን ነበር የዘራነ ነበረው። ያው በዚህ በጊዜው ተሻሽሎ ያው አዲስ መካናይዜሽን በመጠቀም ያው በመኪና እያረስን ክላስተርም የሚባል ነገር ከወረዳም የሚመጡ ባለሙያዎች በመናገር በክላስተር በቆሎም በክላስተር በመዝራታችን ውጤት አግኝተናል። የኢትዮጵያን የምግብ ሉዓላዊነት የማረጋገጥ ጉዞ አሁንም ቀጥሏል። የሚገኘው በስልጤ ዞን ሳንኩራ ወረዳ ወራቤ ሲምቢጣ ቀበሌ ላይ ነው። እየታረሰ የሚገኘው ደግሞ 200 ሄክታር መሬት ሲሆን ከዚህ ቀደም በምርትና ምርታማነት ስራ ላይ እምብዛም ድርሻ ያልነበረው በአዲሱ የምግብ ሉዓላዊነትን የማረጋገጥ ስራ ግን እየታረሰ የሚገኝና ለስንዴ ምርት የተዘጋጀ ስፍራ ነው። አሁን የእርሻ ቅድመ ዝግጅት ስራና የዘር ቅድመ ዝግጅት እንዲሁም የቴክኖሎጂ ለመያዝ ቅድመ ዝግጅት እያደረገ ያለበት ሂደት ነው ያለው አርሶ አደራችን። የተበጣጠሰ የአስተራረስ መንገድ የሰው ኃይልንና ቴክኖሎጂን ከእርሻ ለማዋደድ ለሚደረገው ጥረት መሰናክል ሲፈጥር ቆይቷልና ይህን አመድ አፋሽ ሲያደርግ የቆየውን አካሄድ በመቀየር ለጋራ ውጤት በጋራ መትጋትን አርሶ አደሮች ተግባራዊ አድርገዋል። በኩታ ገጠም አርግተን እየሰራን ነው። እዚህ ጋር እንደሚታዩት 200 ሄክታር ነው። የሁሉም አርሶ አደሩ አለ። ሁሉም ባንድ ላይ አርግተን እየሰራን ያለ ነው እና በሽታም ለመቆጣጠር ይመችናል። የተበጣጠሰ መሬት የሚባል የለም። የተበጣጠሰ አእምሮ ነው ያለው። መሬቱ ወጥ ነው። እኔና አንተ ከተደመር መሬታችንን ከደመር የተበጣጠሰ የሚለው ቋንቋ በራሱ የሐሳብ እጥረት ነው። መሬቱ እንደምታየው ወጥ ነው። ሰዎች ናቸው በኢማጂነሪ ቦርደር እያበጁ ሸነሸኑት እንጂ ወጥ ነው። ክላስተር ስናደርግ እንደዚህ ያለ ወጥ መስክ ሆነ ማለት ነው። ትራክተር ሲጨመርበት፣ ግድብ ሲጨመርበት፣ ፓምፕ ሲጨመርበት በአንድ ጊዜ የኮመርሻል ፋርሚንግ አይነት ቅርጽ ይይዛል። ክላስተር ካልሆነ አንዱ መስከረም ግንቦት 25 ይዘራል፣ አንዱ ሰኔ ይዘራል፣ አንዱ ሐምሌ ይዘራል። ስለዚህ ይሄ ሁሉም ሆኖ አንዱ ወደ ኋላ አንዱ ወደ ፊት እየሆነ እያስቸገረን ነበር። መጀመሪያ አሁን በአንድ ሄክታር 22 ኩንታል 18 ኩንታል 20 ኩንታል ነበር እያነሳና ነበር። አሁን በዚህ ጊዜ ደግሞ ኩታ ገጠም ከሆነ በኋላ ክላስተር ከሆነ በኋላ እስከ 40 ኩንታል 45 ኩንታል 38 መጨረሻ 35 ኩንታል ነው እያነሳና ነው። እንደ ወረዳ 13500 ሄክታር መሬት እናለማለን ብለን አቅደናል። ከዛ ውስጥ በአዝርት አለ፣ በጥራጥሬ አለን፣ በቅመማ ቅመም በርበሬን ጨምሮ አለን እና በጓሮ አትክልት የምናለማ መሆኑና ምርታማነትም በተመሳሳይ ከ580 ሺህ ኩንታል በላይ ምርት ያው እንሰበስባለን ብለን ነው የምንጠብቀው ማለት ነው። የግብርና ሜካናይዜሽን በላቀ ፍሬ እንዲታጀብ የግብአትና የማሽነሪ አቅርቦት አይተኬ ሚና አለውና አርሶ አደሮች የእርሻ ትራክተር እንዲጠቀሙ ከማመቻቸት ባለፈ በቁጠባ ስርዓት አልፈው ባለቤት እንዲሆኑ የሚያስችሉ ተግባራት ተከናውነዋል። ከዚህ ጎን የሚነሳው መሰረታዊ ጥያቄ ግን የምርት ጊዜው ሳያልፍ ግብአት ማግኘት ነው። በተለይ ዘንድሮ ለየት አደርገዋል ብዬ የሚለው አንዱ እርሻን በጊዜ ማረስ ተችሏል። ዘርን በጊዜ መያዝ ተችሏል። ግብአት ማዳበሪያን በጊዜ መያዝ ተችሏልና ይሄን ለየት ያደርጋል። ዘር እጥረቱም ነበር፣ የማዳበሪያ እጥረቱም ነበር፣ የእርሻ የመኪና እጥረት ነበር ያኔ ማለት ነው። አሁን በዚህ 2 ዓመት በየትኛውም አይነት እጥረት አጋጥሞን አናውቅም። የማዕከላዊ ኢትዮጵያ ክልል በመኸር ወቅት የእርሻ ምርታማነት የሚታወቅ ለሀገራዊው የምግብ ሉዓላዊነትን በላቀ አምራችነት ለማረጋገጥ ለሚደረገው ጥረትም አበርክቶ የጎላ ክልል ሲሆን ለ2018 የመኸር ወቅትም አርሶ አደሩንና የግብርናው ዘርፍ ደጋፊ ተቋማትን ያጣመረ ዝግጅት እያደረገ እንደሆነም ሰምተናል። እንግዲህ በዚህ ዓመት ከ799 ሺህ ሄክታር በላይ ማሳ ለመሸፈንና በዚህም 69.9 ሚሊዮን ኩንታል ምርት
እንጠብቃለን። በዓመት አንድ ጊዜ ብቻ ያውም የዝናብ ወቅትን የተከተለ የአስተራረስ መንገድን በመከተል ሀገር የወጠነችውን ግብ ለማሳካት የማይታሰብ ነውና ከነባሩ አሰራር በመላቀቅ በዓመት በክልሉ በተለያዩ ሰብሎች እስከ 5 ጊዜ ማምረት ተችሏል የሚለው የክልሉ ግብርና ቢሮ ለዘንድሮ የመኸር ወቅትም የተሻለ ምርት ለማግኘት ዝግጅቶች አስቀድሞ መጠናቀቃቸውን ያነሳል። ከሰኔ መጨረሻ ሳምንት ከ30 ጀምሮ ዘር ይጀምራል የመኸር ሰብሎች ማለት ነውና ለዚህ እኛ የቅድመ ዝግጅት ስራችንን አጠናቀን ያው ችቦን ለመለኮስ ችቦን ስለለኩስ ብቻውን አይደለም አሉ ሌሎች ተቀናጅተው የሚሄዱ የሌማት ትሩፋት አለ፣ አረንጓዴ አሻራ አለ፣ የህብረት ስራ ጉዳይ አለ፣ ይሄ ገበያ ማረጋጋት በርካታ ጉዳዮች አሉ። ከነኚህ ተቀናጅተው የሚሄዱ የማይነጣጠሉ ስራዎች አሉና በዚህ መንገድ ዝግጅታችን አጠናቀን ወደ ተግባር ልንገባ ነው ለማለት ነው።